አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ክርስቲያኖች እልል እያሉ ያከብሩታል። የጽንሰቱን ነገር ያደንቁታል። የልደቱንም ነገር ዕጹብ ይሉታል። በመወለዱ ነፃነትን አግኝተውበታል። በመወለዱ ከጨለማ ወጥተውበታል። በመወለዱ የባርነትን ቀንበር ሰብረውበታልና በእርሱ መወለድ ዓለም ከዓመተ ፍዳ ወደ ዓመተ ምሕረት ተሸጋገረች። ወደ ታች ስትቆጥር የነበረች ዓለም ወደ ላይ ቆጠረች። የመከራ ዘመኗን ፈጽማ የምሕረት ዘመኗን ጀመረች። በልደቱ ዳግም ተወለደች። በልደቱ የጨለማ በርኖሷን ገፈፈች። በልደቱ የዘለዓለምን ብርሃን ለበሰች። በልደቱ ሰማይ ተደሰተች፣ ምድርም እልል አለች። ነቢያት መንፈስ ቅዱስ እያናገራቸው የመወለዱን ብስራት አስቀድመው ተነበዩለት። አዳምና ልጆቹ በተስፋ ጠበቁት። የመወለዱን ጊዜ ናፈቁት። አምላክ የሚወለድበትን፣ የታሰረን ሁሉ ከእስር የሚያስፈታበትን፣ የታመመን ሁሉ የሚፈውስበትን፣ በባርነት ቀንበር የተያዘን ነፃ የሚያወጣበትን፣ ለተራበች ነፍስ የሕይወት ኅብስት የሚመግብበትን፣ ለተጠማች ነፍስ የሕይወት ውሃ የሚያጠጣበትን ቀን ናፍቋት። ያችም ቀን ለዘመናት ተጠብቃለች፣ ለዘመናት ተናፍቃለች። የሚጠበቀው ንጉሥ ዘመን አይቈጠርለትም፣ ወሰን አይበጅለትም፣ ዕድሜ አይሰፈርለትም። አልፋና ኦሜጋ እየተባለ ይመሰገናል። መጀመሪያም መጨረሻም የሌለህ ዘላለማዊ እየተባለ ይወደሳል እንጂ ፍጻሜ የለውም። ሁሉን ያውቃል፣ ሁሉንም ማድረግ ይቻለዋል። ምድርን ያድናት በደሏንም ይቅር ይላት ዘንድ በምሕረት ዐይኑ ተመለከታት። የበደለውን የሰውን ልጅ ለማዳን በገባው ቃል ኪዳን መሠረት ካለው ሳይዘገይ ሳይፈጥንም ጊዜው ሲፈጸም ሰው ይሆን ዘንድ መጣ። ሊቃውንቱ ስለዚህ ሲናገሩ ከአባቱ ሳይወጣ መጣ፣ ከአኗኗሩ ሳይለይ ወረደ፣ ከሦስትነቱ ሳይለይ መጣ፣ ከአንድነቱ ሳይለይ ወረደ፣ ከዙፋኑም ሳይለይ በሥጋ ልጅ አደረ፣ ከምዕላቱ ሳይወሰን በማኅፀን ተጸነሰ፣ በላይ ሳይጐድል በማኅፀን ተወሰደ፣ በታችም ሳይጨመርበት ተወለደ ይላሉ። አምላክ የሰውን ልጅ በደል ይሽርለት በወደደ ጊዜ ከተወደደች በሐሳቧም በሥጋዋም በድንግልና ከተጠበቀች ንጽሕት ከሆነች እመቤት ዘንድ አደረ። ኢየሱስ ክርስቶስ በሰማይ ያለ እናት በምድር ያለ አባት ተወለደ ይላሉ ሊቃውንቱ። ሰው ለማዳን ሰው ሆነ። ክርስቶስ ሲወለድ የሰው ልደት ተቀደሰ። ክህነት፣ ቁርባን፣ ሀብተ መንፈስ ቅዱስ፣ ወንጌል ተወለደ። የመንግሥተ ሰማያት በር ተከፈተ። የበጎች እረኛ ተወለደ። ለዓለም በሽታ ሁሉ የሚበቃው መድኃኒት፣ ለሐዘንተኞች ሁሉ የሚበቃው ደስታ፣ እውነተኛው መብልና መጠጥ፣ ለጨለማው ዓለም ብርሃንና ፀሐይ የወጣለት ዛሬ ነው። የድሆች ጸጋቸው፣ የሙታን ትንሣኤያቸው፣ የድሃ አደጎች አባታቸው፣ የቈሰሉት ፈውሳቸው የተወለደው ዛሬ ነው። የቈሸሹት መታጠቢያቸው፣ ንጹሕ ውሃ የፈለቀበት ዛሬ ነው። እግዚአብሔር ወደ ሰው ሲመጣ በማርያም በኩል መጣ። ሰውም ወደ እግዚአብሔር ሲሄድ በማርያም በኩል ይሄዳል።
ክርስቶስ ይቅርታን ይሰጥ ዘንድ ሰው ሆነ። ሰውን ለማዳን ከሰማይ ወረደ። ከሰማይ ወረደ ሲባል ሰማይን ጥሏት የወረደ፣ ወደ ሰማይም አረገ ሲባል ምድርንም ጥሏት ያረገ እንዳይመስላችሁ ይላሉ ሊቃውንቱ። ከሰማይ ወረደ ማለት መንግሥቱ፣ ልዕልናውን፣ ጌትነቱን፣ ክብሩን፣ መለኮትነቱን እነዚህን በትሕትና ሰወረ ማለት ነው። ባለጠግነቱን በድህነት ሰውሮ ተገለጠ። ኃያልነቱን በደካማ ሰውነት ሰውሮ ተገለጠ። ወረደ ማለት ትሑት ሆነ፣ በትሕትና ተገለጠ ማለት ነው። ዓለማት ሁሉ የማይወስኑት፣ ሰማይና ምድር ቻሉ ካልተባሉ በስተቀር የማይችሉት፣ በክረምት የሚወርዱት ማዕበላት በእፍኙ የማይሞሉት አምላክ በድንግል ማርያም ማኅፀን ተወሰነ። እርሱ ሁሉን ማድረግ ይቻለዋልና የማይወሰነው ተወሰነ። ቸር እረኛ ስለሆነ፣ ቸር ንጉሥ ሲሆን፣ ቸር ሐኪም ሲሆን፣ ቸር መምህር ሲሆን ሰው ሆነ። ቸር መምህር ተማሪዎቹ ሲጎዱ መጥተው በተማሩ እያለ ዝም አይልም። ካሉበት ሄዶ ያስተምራቸዋል። ቸር መምህር የተባለ ኢየሱስ ክርስቶስም የሰው ልጅ ጥሎት ሲኮበልል እርሱ ሊያስተምር ወደ ሰው ልጅ መጣ። ቸር እረኛ በጎቹ ሲጠፉ ከቤቱ ቁጭ አይልም፣ ሄዶ ይፈልጋቸዋል። ቸር እረኛ የተባለ ኢየሱስ ክርስቶስም የሰው ልጅ ሲጠፋ መጥቶ ፈለገው። ቸር ንጉሥ ለተቸገሩት ይሰጣቸዋል፣ የተጎዱትን ይጎበኛቸዋል። ቸር ንጉሥ የተባለ ኢየሱስ ክርስቶስም የሰውን ልጅ ሊጎበኘው መጣ። ቸር ሐኪም ወዳጁ በታመመ ጊዜ መድኃኒት ይሰጠዋል። መድኃኒት ኢየሱስ ክርስቶስም ለሰው ልጅ መድኃኒት ይሰጥ ዘንድ በሽተኛውን የሰውን ልጅ ይፈውሰው ዘንድ መጣ። ባርነትን ሊያርቅ፣ ሕይወትን ሊሰጥ፣ ፍቅሩን ሊገልጽ ወደዚህ ዓለም መጣ። ከአባቱ ሳይለይ ሰው ሆነ። የሕይወት ቃል በድንግል ማርያም ማኅፀን ተቀረጸ። ከአባቱ ሳይነቀል እውነተኛው ብርሃን ከእውነተኛው ደመና በድንግል ማርያም ተቀረጸ። ዓለማትን በእጁ እንደያዘ በማኅፀን ነበር። መላእክት እያመሰገኑት ቅዱስ ቅዱስ እያሉት ጌታ በማኅፀን ነበር። አስቀድመው ነቢያት የተነበዩላት አምላክም ይወለድባት ዘንድ የመረጣት ቤተልሔም ምንኛ ታደለች! እንደሚወለድ ትንቢት በተነገረ ጊዜ ታስባለች። ጌታም የተወለደባት ስፍራ ሆናለች። የእርሱ ልደት በታሰበም ጊዜ ትታወሳለችና ኢየሱስ ክርስቶስ ከመወለዱ አስቀድሞ ቤተልሔም በመላእክት ትጠበቅ ነበር። ሁሉም ያለው ምንም እንደሌለው በከብቶች በረት ተወለደ። ሁሉን የፈጠረ ሁሉንም የሚገዛ ሞትንም ሕይወትንም በእጁ የያዘ አምላክ የሰው እጅ ባልሠራው የሰው አእምሮ ባልመረመረው እጅግ ባማረ ስፍራ መወለድ ሲገባው በከብቶች በረት ተወለደ። በከብቶች በረት በተወለደም ጊዜ እንስሳት አምላካቸውን አሞቁት፣ መላእክት አመሰገኑት፣ እረኞችም እንዲሁ አመሰገኑት። እረኞች በመላእክት አንደበት አመሰገኑ። መላእክት እረኞችን መስለው ተገለጡ።
በዚህች ዕለት ዓለም ሰማይ የሆነችበት፣ ቤተልሔም ጽርሐ አርያምን የመሰለችበት ቀን ነው። ክርስቶስ ለአዳምና ለልጆቹ የቀድሞውን አባትነት ይሰጣቸው ዘንድ ተወለደላቸው። ስለምን በቤተልሔም ተወለደ ቢሉ ቤተልሔም ማለት የእንጀራ ቤት ማለት ነው። ጌታም በዚያ መወለዱ የሕይወት እንጀራ እኔ ነኝ ሲል ነው። ኅብስት ሕይወት ክርስቶስ ከእውነተኛይቱ መሰብ ወርቅ ተወለደ። ጥምን ይቈርጥ ዘንድ የሕይወት ውሃ እርሱ በቤተልሔም ተወለደ። ሊቃውንቱ ሲያስተምሩ አንድነቱ ሦስትነቱን የማይጠቀልለው፣ ሦስትነቱ አንድነቱን የማይከፍለው፣ ቅድመ ዓለም ሳይፈጠር ዓለምም ከተፈጠረ በኋላ በአንድነት በሦስትነት ሲቀደስ ሲሰለስ የነበረ ያለ የሚኖር ነው ይላሉ። በዓለ ልደቱ ሲከበር ከጽንሰቱ ጀምሮ ይከበራል። ጽንሰቱም ልደቱም ድንቅ ነው፣ ታይቶ የማይታወቅ ነውና። ድንግል በድንግልና ጸንሳ በድንግልናም ተወልዳ አይታወቅምና የእርሱ ጽንሰትም ውልደትም ከዓለም ሁሉ የተለየች ናት። ድንግል ማርያም የወለደችው ልጅ ሌሎች ሴቶች እንደ ወለዷቸው ልጆች አይደለም። እንደ ሌሎቹ ልጆችም ሆኖ አልተጸነሰም። እንደ ሌሎቹ ልጆች ሆኖ አልተወለደም። ዘር አልቀደመው። ሲጸነስ ድንግልናዋን አልለወጠው። በተወለደም ጊዜ ድንግልናዋን አልለወጠው። ክርስቶስ ሲጸነስ መዋሃድን አንድ መሆንን እየሰበከን ነው። ማን እና ማን ተዋሃደ ብንል ቃልና ሥጋ ተዋሃዱ ይባላል። ኢየሱስ ክርስቶስ በመወለዱ ሰማያት ደስ አላቸው፣ ምድርም ደስ አላት። እርሱ በመወለዱ ፍጥረታት ሁሉ ደስ ተሰኙ። ስለምን ቢሉ ጌታቸው ተወልዶላቸዋልና። የትሕትና ባለቤት በልደቱ ትሕትናን አስተምረዋል። ክርስቶስ ከተናቁት ጋር አብሮ አደረ። ስለምን ቢባል የሚናቅ ፍጥረት ስለሌለ። ክርስቶስ ሲታሰብ እረኞች ይታሰባሉ። ድንግል ማርያም ትታሰባለች። የተቸገሩት ይታሰባሉ። በዓሉ ቤት የሌላቸውን ወደ ቤት የሚያስገቡበት፣ የተቸገሩት የሚረዱበት፣ የታረዙት የሚለብሱበት፣ የተጠሙት የሚጠጡበት ነውና በበዓለ ልደት ሊቃውንቱ ቤዛ ኩሉ ሲሉ ቅድስት አገር ኢትዮጵያ ቤተልሔምን ትሆናለች። ክርስቲያኖች የአምላካቸውን ልደት በደስታ እያከበሩት፣ እያመሰገኑት፣ እየሰገዱለት፣ ባንደበታቸው እየዘመሩለት፣ በእጃቸው እያጨበጨቡለት ምስጋና ላንተ ይሁን እያሉት ነው። የጌታ ልደት የሰላም ነው። የጌታ ልደት የፍቅር ነው። የጌታ ልደት የበረከትና የተድላ ነው። እንኳን አደረሳችሁ። አዲስ 1879 ለመላው ክርስቲያኖች በዓሉ የሰላም የፍቅር ይሁንላችሁ። ቤተሰቦቻችን አሁንም የተለያዩ የታሪክ ማስታወሻዎችን ማቅረባችን እንቀጥላለን። እናመሰግናለን። ይህንን ውብ ታሪክ ጽፎ ያስቀመጠልንን ታርቆ ክንዴን እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን።